በታሪካችን ለመጀመሪያ ጊዜ የተመረጠና ያሸነፈ ፓርቲ በሽግግር ወቅት በመናምን ወቅት ይኖር ይችላል። የተመረጠና ያሸነፈ ፓርቲ ሶስት የሚፎካከሩ ፓርቲ አመራሮች በካቢኔ ውስጥ ያስገባበት በኢትዮጵያ ታሪክ የመጀመሪያው። ይሄ ትልቅ እርምጃ ነው። ይሄን እያመሰገን 5-10 እናርገው። ይሄን እንዳልተፈጠረ ካሰብን አይቀጥልም። ቢኮዝ ይሄ የሆነው በግዴታ አይደለም፣ በቸርነት ነው። ይሄ የሆነው አለማድረግ ስለማይቻል አይደለም፣ ማድረጉ ስለሚበጅ ነው። ይሄን እያሰፋን መሄድ ያስፈልጋል። በዚህም ተጠቃሚዎች ነን። ፓርላማ ላይ ባለኝ ኢንፎርሜሽን እና ባለኝ ኤክስፒሪየንስ ተፎካካሪ ፓርቲ አመራሮች በቋሚ ኮሚቴ አጠቃላይ ፓርላማ እንቅስቃሴ ውስጥ ሰፊ ድጋፍ እያደረጉ ነው። እንደ ኢትዮጵያ የሆነው እያገለገሉ ነው። ፓርቲያቸው የተለየ ቢሆንም እንደ ሰው በሀገራቸው ጉዳይ ላይ ጠንካራ አቋም እንዳላቸው አይተናል። በዚህ ውጊያም አይተናቸዋል። በቅርበት ከመንግስት ጋር ሆነው አገር ለመከላከል ለመጋደል ምን ያክል ዝግጁ እንደሆነ አይተናል። በቅርቡ በአፍሪካና በኢዩ መካከል በነበረው ሳሚት ሁለት አመራሮች ከኔ ጋር ሄዱ ነበር። ይሄም በታሪካችን ለመጀመሪያ ጊዜ የሆነው በአንድ አየር ዴሌጌሽን ሆኖ መሄድ ቀርቶ መጨባበጥም ችግር ነበር። ያው እንደምታውቁት እንደ ቀላል ማየት የለብንም። ይሄ ልምምድ ነው እያደገ የምንፈልገውን ነገር የሚያመጣው። ነገር ግን እነዚህ ሁለት አመራሮች ፓርቲያቸው ይለያያል፣ ሀሳባቸው ይለያያል። እዛ በነበርንበት ሁኔታ ኢትዮጵያዊ ሆነው የኢትዮጵያን አቋም ለዛ አካባቢ ላሉ አመራሮች አሳምነው የኢትዮጵያን ጥቅም ለማስጠበቅ ያደረጉት ተጋድሎ እጅግ ያስደንቃል። ምንም አይነት የተለያየ ፓርቲ መሆናቸውን እንኳን ማሰብ እስኪቸግር ከስብሰባ በኋላ ክርክሮች አሉ፣ እርስ በርስ ጭቅጭቆች አሉ። ሌላ ሰው ጋር ስንሄድ የነበረው አቲቲዩድ ግን የሚገርም ነው። ይሄ መስፋት አለበት። ይሄ ከሰፋ ብልጽግና አሁን ከከፈተው በር ላይ ይበልጥ እያሰፋ ይሄዳል። ይበልጥ እያሰፋ እያቀፈ አብሮ ይሰራል። ምክንያቱም ምንም ያጎደሉት ነገር የለም። ብቃትም በሀገር ጥቅም ላይም ዲፍረንስ እስከሌለ ድረስ አብሮ መስራት በጣም መስፋት ያለበት ነገር ነው። ምናልባት ናሽናል ዲያሎጉም ይሄን አውድ ይፈጥራል ብዬ ተስፋ አረጋለሁ። እርስዎ እንዳሉት ግን እየተወያየን የተመካከርን በጋራ ጉዳይ ላይ በጋራ የምንሰራበትን ነገር እንፈጥራለን። አስከትለው ከባድ ጥያቄ አንስተዋል። ምን ተማርን የሚል እሱ ነው ከባዱ ጥያቄ። ሰው ካለፈበት ነገር ቆም ብሎ የሚማርበትን ጊዜ ማየት ካልቻለ ሂደቱ የተበላሸ ይሆናል። እኛ መጀመሪያ ከማን ተማርን ያለው? ከማን? ከራሳችን ጥፋትና ልማት ትምህርት ወስደናል። ከጠላቶቻችን ጥንካሬና ድክመት ትምህርት ወስደናል። ለምሳሌ አሁን ምሳሌ ትችዋለሁ። ሶስተኛ ከሌሎች ሀገራት ተምረናል። ከታሪካችን ተምረናል። እኛን፣ ጠላቶቻችንን፣ ታሪካችንን፣ ሌሎች ሀገራት ኤክስፒሪየንስ አይተን ብዙ ትምህርት ያገኘነው። አሁን የምንወስናቸው ውሳኔዎች ከዚህ ጋር የሚያያዙ ናቸው። የትኛው ሞር አዋጭ ያደርገናል በሚል ማለት ነው። ምን ተማርን ያላችሁ እንደሆነ አንደኛ እኔ የተማርኩት የልሂቃን አክራሪነት ምን ያክል አደጋ እንደሆነ፣ የልሂቃን ጽንፈኝነት ምን ያክል ለህዝብ አደጋ እንደሆነ። ለምሳሌ እኔ ኦሮሞ ሞክል ሆኜ በጣም ጽንፈኛ በመሆንበት ሰዓትና ከወንድም ያማራ ከወንድም ጉራጌ ከወንድም ወላይታ ጋር ሳጣላው ምን ያክል ዳሜጅ በራሴ ህዝብ ላይ እንደማመጣ አንድ ትምህርት ወስጃለሁ። ጽንፈኝነት፣ አክራሪነት፣ ዋልታ ረገጥ የሆነ እሳቤ የኤሊቱ ህዝብ የሚጎዳ መሆኑን ትልቅ ትምህርት አግኝቼበታለሁ። ሁለተኛ የኢትዮጵያ አይበገሬነት። ድሮ ከምናገረው ከማስበው በላይ እቺ ሀገር ብርቱ ሀገር መሆኗን፣ አይበገሬ መሆኗን፣ በማንኛውም ሰዓት ባልተገባ መንገድ የሚፈልጓት ሀገራት ካሉ ሸብረክ የማትል መሆኗን ተመሬበታል። ብዙዎቹም ይማራሉ ብዬ ተስፋ አደርጋለሁ። ሶስተኛው ፈተናን ወደ እድል መቀየር ነው። ቻሌንጅ ሲመጣ መቆም ሳይሆን ወደ ኦፖርቹኒቲ መቀየር። በዚህ ሁኔታ ውስጥ ለምሳሌ አሁን ምሳሌ መጣ። ምሳሌ ሚስጥር ስለሚያወጣ ነው የምጠላው። ግን ለምሳሌ የሀገር መከላከያ ሚኒስቴር የዛሬ 2 ዓመት የዛሬ ዓመት ተኩል ከውጊያው በፊት ወይም ውጊያው ከተጀመረ በኋላ ካለበት 10-20 እጥፍ የበለጠ አቅም አለው። ዛሬ ችግር ነው ውጊያው፣ ሰው ነው የሚሞትበት፣ ሀብት ነው የሚወድመው። ግን ጠንካራ መከላከያ ለመገንባት እድል ሰጥቶናል። በሌላውም እንደዚሁ ነው። ችግር የራሱ የሆነ መልካም እድል አለው። ሌላ የተማርነው ነገር
ፈተናን በስሜት ሳይሆን በስሌት መምራት እንደሚያስፈልግ ስሜት ኢሞሽን ድሪቭን ከሆነ ጥፋት ያስከትላል። በስሌት የትኛው ያዋጣል እያሉ እያሰቡ መሄድ ጠቃሚ እንደሆነ ተምረንበታልና ሌሎች ያዘዘርኳቸው ትምህርቶችም አሉ ወደፊት እየተዘረዘሩ የምንማማርበት ይሆናል ብዬ ተስፋ አረጋለሁ። ግን ብዙ ትምህርት ተገኝቶበታል። ሁላችሁም በራሳችሁ መንገድ ደግሞ የምትማሩት የምታስተምሩት ይኖራል ብዬ ተስፋ አረጋለሁ። አመራርን በሚመለከት ምን ያክል ዝግጁ ነው ለተባለው ያው ሂደት ነው። አመራር በስልጠና በልምድ አሁን ካልኳቸው ኤክስፒሪየንስ እየተማረ እያደገ ይሄዳል። ግን አሁንም ገና ብዙ ስራ ይጠበቅብናል። ግዥን በሚመለከት በመጨረሻው በጀት አካባቢ ግዢ ይበዛል ለተባለው በመጀመሪያ ቁጠባን በሚመለከት ባለፉት 6 ወራት ከቢሮዎች ብቻ ከ5 ቢሊዮን ብር በላይ ቆጥበን ለሌላ ልማት አውለናል። ነገር ግን ግዥ የተባለው ጥሩ ሀሳብ ስለሆነ የገንዘብ ሚኒስቴር ክትትል እንዲያደርግ የተከበሩ የካቢኔ አባላትም ይህንን ማሳሰቢያ ሰምተው ከግንቦት ጀምሮ ግዢ የሚባል ነገር ገንዘብ ሚኒስቴር እንዳይኖር ማድረግ አለ። ማንኛውም ግዢ የፈለገ ሰው አሁን ቀድሞ ይግዛ። ግንቦት ከደረሰ ግን መዝጋትና ከተሻገርን በኋላ በአዲሱ በጀት ሊታይ ይችላል። ባህሪው ዝንባሌው ስላለ ገንዘብ ሚኒስቴር ተከታትሎ ያስፈጽም። ምክር ቤቱም ገንዘብ ሚኒስቴርን በመጨረሻ ይጠይቅ፣ አስፈጽምሃለሁ ብሎ ይጠይቅ። ካልሰራም ደግሞ ያው ይጠይቅ ማለት ነው። እንደሱ እያደረግን ይላል። ድሬዳዋን በሚመለከት ያው በቻርተር ነው ተባለው የሚተዳደረው። ቻርተር ውስጥ ያሉ ጋፖች ካሉ እያጠናን እናያለን። እንግዲህ አጠቃላይ ህጋችንን በሚመለከት ህገ መንግስታችንም ጥያቄ ይነሳበታል። በየክልሉም ጥያቄ ይነሳል። በየከተማውም ጥያቄ ይነሳል። አዲስ አበባ ላይም ኢሹዎች አሉ። እየሰከን እየተወያየን እያጠናን ምላሽ እየሰጠን ብንሄድ ጥሩ ይሆናል። ምክንያቱም እንዲሁ ዝም ብለን በየመንገዱ የምንናገረው ከሆነ አይሆንም። ጥናት ይፈልጋል። ምንድነው የተፈለገው ምንድነው የጎደለው የሚለውን ካየን በኋላ መልክ እያበጀንለት እንላለን። መስዋዕትነት የከፈሉ ኢትዮጵያውያን በሚመለከት እውነት ነው፣ መስዋዕትነት ተከፍሏል። የነዚህ ሰዎች ዋነኛው ክፍያ ኢትዮጵያን ማጽናት ነው። ኮንትራቱ የነበረው ኢትዮጵያ አትፈርስም እኔ እያለሁ በሚል ነው ሰዎች የሄዱት፣ የዘመቱት፣ የሞቱት፣ የቆሰሉት። ያ መጠበቅ ነው። ሁለተኛው ግን የኢትዮጵያ አቅም በፈቀደ መጠን ቤተሰቦቻቸውና እነሱን ማሰብ ያስፈልጋል። ይሰራል። ክልሎች ይሰራሉ፣ ፌዴራል መንግስት ይሰራል። እነዚህ ሰዎች የሚዘነጋ አካሄድ አደገኛ ስለሚሆን ድርቅ በሚመለከት ችግሩ ትክክል ነው። የሶማሌም የቦረናም በአካል ለማየት ሙከራ አድርገናል። በሁለት መንገድ ነው ችግሩን ልንፈታ እየሞከርን ያለነው። አንደኛ ከአጭር ጊዜ አንጻር የዕለት ደራሽ ምግብ ለማድረስ ሙከራ ተደርጓል። 750 ሺህ ገደማ ኩንታል እህል ተልኳል። ቦቴዎች ወደ 259 ቦቴዎች እንዲያጠጡ ተደርጓል። የከብት መኖ ተልኳል። ኒውትሪሽን ለህፃናት እንዲሁም ክትባቶች ተሰጥተዋል። በዚህ ምክንያት ሰው አልሞተብንም። በነገራችን ላይ ረሃብ እኮ ሁሉም ሀገር አለ። የኢትዮጵያ የተለየ ነገር እንዳይመስላችሁ። ችግሩ ሰው ሲራብ ሀገሪቱ አብልታ ከሞት ትታደጋለች ወይ አትታደግም ነው ዋናው ጥያቄ። ከዛ አንጻር ሰው አልሞተብንም። ይሄ እንደ ጥሩ ነገር እናያለን። ከከብቶች አንጻር ትልቅ ጉዳት ደርሷል። አርብቶ አደሩን መደገፍ እና መልሶ እንዲቋቋም ማድረግ ያስፈልጋል። ከረጅም ጊዜ አንጻር ሁለት ስራ ነው። አንደኛ ውሃ ማኔጅመንት፣ ውሃ የኢትዮጵያ መፍትሄ እሱ ነው። ሁለተኛው የገበያ ትስስር መፍጠር፣ ከብቶቻቸውን የሚሸጡበትን መንገድ መፍጠር። ለዛ ምቹ ነገር እየተፈጠረ ከሄደ አርብቶ አደር አካባቢዎች ቦረናም ሶማሌም በእርግጠኝነት ለሰው ይተርፋሉ። ምርጥ መሬት አላቸው፣ ሰው አላቸው። ችግሩ ውሃ አድርሰን ቅድም እንዳነሳሁት እያረሱ ከብቶቻቸውንም በተለመደው መንገድ እያራቡ ከሁለቱም የተጠቀሙ አንዱ ሲጎዳ በአንዱ ሰርቫይቭ እንዲያደርጉ አለማድረጋችን ነው። እሱን እየፈታን እንሄዳለን። በእኔ እምነት በሚቀጥሉት ዓመታት አሁን የጀመርነው መንገድ ከጀመር ይሄ ጉዳይ መልክ ይይዛል ብዬ ተስፋ አረጋለሁ። ሰፋፊ ስራዎች እየሰራን ነው። አሁን ዝርዝር ጉዳይ እዚህ ማንሳት አልፈልግም። ዲፕሎማሲን በሚመለከት አሜሪካ እንዳላችሁት ነው፣ ወዳጅ ሀገር ነን። አሜሪካ ጥቅም አላቸው፣ እኛም ጥቅም አለን። እየተመካከርን እየተነጋገርን ለጋራ ጥቅማችን በጋራ እንሰራለን። መፍትሄው እሱ ነው። በጋራ እንሰራለን። በዛው መንገድ ቢታይ ጥሩ ይሆናል። ኤርትራን በሚመለከት ኤርትራ ወንድም ህዝብ ነው።
ቋንቋችን፣ ባህላችን፣ መልካችን፣ እሳቢያችን ይመሳሰላል። እዛም ስንሄድ ቡና ነው፣ እዛም ስንሄድ ሚጥሚጣ ነው፣ እዛም ስንሄድ ቃሪያ ነው። አንድ ነው ምግብ፣ እንጀራ ነው። እዚህም እንደዛው ነው። አንድ ህዝቦች ነን። በንግዱም በሁሉም የተሳሰርን ነን። ተሳስረን ለጋራ ጥቅም አብረን እንቀጥላለን። ለነሱ ጥቅም ወይ ለኛ ጥቅም አለ። ለጋራ ጥቅም ሲባል ልክ እንደ ጅቡቲው፣ ልክ እንደ ኬንያው፣ ልክ እንደ ሳውት ሱዳኑ ከኤርትራ ወንድም ህዝብ ጋር በቅርበት እና በትብብር በመስራት ለጋራ እድገት እንጥራለን። ናይልን በሚመለከት በመጀመሪያ ግድቡን በሚመለከት ከግብፅ ወንድሞቻችን ከሱዳን ወንድሞቻችን ጋር የምንፈልገው በትብብር መስራት ነው። የምንፈልገው በድርድርና በውይይት አብሮ መስራት ነው። ከዚህ ውጭ ያለ አማራጭ እኛ አንፈልግም። ቀደም ሲል እኛ የአባይን ውሃ የናይል አይደለም የአባይን ውሃ የማቆም ፍላጎት የለንም። ፍላጎታችን ኢነርጂ መፍጠር ነው። ኢነርጂ ፈጥረን ተርባይኑን ከመታ በኋላ እንለቃለን ስንል ብዙዎች አላመኑ ይሆናል። ትናንት እንዳያችሁት ተርባይኑን መታ፣ ውሃው ሄደ። እንደውም ንጹህ ውሃ፣ በጣም የሚያምር ውሃ። ወደፊትም ይሄው ነው። ሱዳንም መብት አለው ከዚህ ውሃ ለመጠቀም፣ ግብፅም መብት አለው ከዚህ ውሃ ለመጠቀም፣ ኢትዮጵያም መብት አላት። በሁሉም መንገድ በድርድርና በጋራ ብንሰራ ይጠቅመናል። ሱዳንም ጨለማ ነው፣ ኢትዮጵያም ጨለማ ነው። እኛ ኢነርጂ ብናመርት፣ ሱዳን በኢሪጌሽን ብታርስ፣ ኢነርጂውን ብንካፈል፣ ምግቡን ብንካፈል ለሁላችን ይበቃናል። ሀብቱ እያለ እንዲሁ መጨቃጨቅ ጥቅም የለውም። በኢትዮጵያ በኩል ዊን ዊን የሆነ ሶሉሽን ሁላችን ተጠቃሚ የሚያደርግ መፍትሄ እስከመጣ ድረስ ሁልጊዜ በራችን ክፍት ነው። ስጋትም እንዳይኖር ማሳሰብ ፈልጋለሁ። የተፋሰሱ ሀገራት በሚመለከት የሲኤፍኤም በሚመለከት የተነሳው ሀሳብ ትክክል ነው። የፈረሙ ሀገራት አሉ። ሌሎቹ ላይም ስራ እየተሰራ ነው ያለው። ግን ይሄ ጉዳይ በኢትዮጵያ ቀስቃሽነት መስራት ያለበት ጉዳይ አይደለም። ሲኤፍኤ ለሁሉም የሚጠቅም ጉዳይ እንጂ ለኢትዮጵያ የተለየ ጥቅም አይሰጥም። ሁሉም ሀገር ለራሱ ጥቅም ሲል ይሄን ነገር አጥኖ ወስኖ ለጋራ ልማት መጠቀም አለበት እና የወሰኑ ሀገራት አሉ። ያልወሰኑትም ተጠቃሚ ስለሆኑ በዛው ሀሳብ ቢሄዱ ይሻላቸዋል የሚል ምክር ሁሌም ይለገሳል፣ ወደፊትም ይቀጥላል። ቀይ ባህርን በሚመለከት የተነሳው እንደተባለው አለ ስብስቡ። እንግዲህ ወፏ የተሰበረ ቅርንጫፍ ላይ የምታርፈው ዛፉን ተማምና አይደለም፣ የምትበርበትን ክንፍ ተማምና። ኢትዮጵያ ዛሬ ቀይ ባህር ትላለች። አትጠራጠሩ፣ ከ10-15 ዓመት በኋላ በሌሎች ራቅ ባሉ ሀገራት ጉዳዮችም ጥቅም አለኝ ትላለች። አሁን እንደሚደረገው እኛ እኮ ደሃ ሆነን አንቀርም። 100 ምናምን ሚሊዮን ህዝቦች ነን። በጣም ትልቅ ፖቴንሻል ያለው ሀገር ነው። ኩሩ ህዝብ ነው። ታሪክ ያለው ህዝብ ነው። እስልምናን ክርስትናን ከማንም በፊት ያስተናገደ ህዝብ ነው። ታይቶ ተነግሮ የማይጠገብ ታሪክ ያለው ህዝብ ነው። ኢኮኖሚክ ስራችንን ከሰራን፣ ፖለቲካ ስብራቶቻችንን በውይይት ከፈታን የኛ ኢንፍሉዌንስ እዚች ሰፈር የሚቀር አይመስለኝም፣ ቢፈለግም ባይፈለግም። ነገር ግን ቀይ ባህርን በሚመለከት ሰላም ለማምጣት ከሆነ ሐሳቡ ኢትዮጵያ የሌለችበት ሰላም ማረጋገጥ ከባድ ነው። አስቡት፣ 110 ሚሊዮን 10 እንኳን ከፈሰሰ መከራ ነው የሚያመጣው። ስለዚህ ሰላም ይፈልግ ኃይል በትብብር መስራት ይኖርበታል፣ ይጠቅመዋል ብለን እናምናለን። በዚሁ መንፈስ ማየት ጥሩ ነው። ጊዜው እያየ ይፈተዋል። ዲፕሎማሲና ምደባን በሚመለከት በመጀመሪያ የአምባሳደሮች ምደባ ቅጥር አይደለም፣ ሹመት ነው። ሹመት የፖለቲካ አመራር የኔን ፖሊሲ ይሰራልኛል፣ እንደራሴ ሆኖ የኔን ጉዳይ ይነግርልኛል ያለውን ሰው የሚሾምበት ቦታ ሹመት ነው። ሹመቱ ግን መመዘኛ ያለው ብቃት፣ ልምድ ምናምን የሚባል መመዘኛዎች አሉት። በነገራችን ላይ የውጭ ጉዳይ ኮሚቴ በዝርዝር እንዲያጠናውና ለፓርላማው ሪፖርት እንዲያቀርብ የምንፈልግበት ጉዳይ ቢያንስ ባለፉት 30 ዓመታት ከዛ ፊት ያሉት ስለማላቅ 30 ዓመታት በቀደም ያደረግነውን ሹመት ያክል ሹመት ተደርጎ ያውቅ። ምን ማለት ነው? ለመጀመሪያ ጊዜ 70% የሚጠጋውን አምባሳደሮች ከውጭ ጉዳይ የሾምነው አሁን ነው። እስካሁን እኮ ከውጭ የሚሾመው እንጂ አምባሳደር ከውስጥ አይሾም።
አሁን ግን ሪፎርም ሰርተው ውስጣቸውን አጥርተው ኬሪየር ዲፕሎማት ማውጣት አስፈላጊ ስለሆነ ብዙዎቹን ሰዎች ከውስጥ ነው ያወጣነው። ታስታውሳላችሁ፣ ውጭ ጉዳይ ከሁሉም ኤምባሲ ሰው ይመልሳል፣ ስልጠና ይሰጣል ብያችሁ ነው። በከዚህ ቀደም መጡ፣ ስልጠና ወሰዱ፣ ተፈተኑ ያለፉ ሰዎች ወደ ነበሩበት ሀገር ተመደቡ። እዚህ ጋር አንድ የሚገርም ታሪክ አለ። ብራስልስ በቀደም የሄድኩበት ቦታ ዲፕሎማቶች አሉ። 2-3 የትግራይ ተወላጆች ነበሩ እዛ ዲፕሎማቶች እና ግማሾቹ ሲጠሩ መጡ፣ ግማሾቹ ደግሞ አይ ይሄ መንግስት አይታወቅም ብለው ቀሩ ወይም ከዱ። እነዛ የመጡት ኢትዮጵያውያን ሰለጠኑ፣ ተፈተኑ፣ ጎበዞች ነበሩ፣ አለፉ ፈተናውን፣ ተመልሰው ብራስልስ ተመደቡ። እዛ የቀሩ ሰዎች የቤት ክራይ ተቸግረው ከዚህ ሄዱት ናቸው ያገዟቸው ያሉት። እና ከዚህ ሄዱቱ ይሄ መንግስት ዘረኛ መንግስት እንዳልሆነ በብቃት ብቻ እንደሚያስብ እኛ ምስክሮች ነን የሚሉ የትግራይ ተወላጆች ዛሬ ብራስልስ እንግሊዝ አሉ። ብቃት ካለው በሪፎርሙ መሰረት ውጭ ጉዳይ ከፍተኛ ማሻሻል ማለት ጥረት አድርጓል። የኤምባሲ ሹመትም ከዚህ ጋር የሚያያዝ ነው። አብዛኛው ከዛ ነው። ወታደሮች ለተባለው ኢትዮጵያ ውስጥ በጣም ብዙ ወታደር አምባሳደሮች አሉ። ይሄ የዓለም ኤክስፒሪየንስ ነው። ዓለም በሙሉ ወታደሮች በሚያስፈልጉ ቦታ ወታደሮች ይመድባል። የተለመደ አሰራር ነው። ለሀገር ጥቅም ብቻ እንደሆነ ማሰብና ማየት ጠቃሚ ይሆናል። ወታደር ችግር ባለበት ለተባለው ያው ተመጋጋቢ ነው እንደምታውቁት ስራው። እናንተም ሚኒስትሮችም ጄኔራሎችም በየክልል ያለውን ተባብሮ ነው ውጊያ የሚመራው እንጂ በውትድርና ብቻ ውጊያ አይመራም። እና እነዚህ ሰዎች ካሉበት መከላከያን እየደገፉ እንደሚሰሩ ይጠበቃል። የተመደቡት ደግሞ በሙያቸውና በብቃታቸው ነው። ወታደሮች በብቃታቸው ተመድበዋል። ወደፊት የምናየው ይሆናል። አምባሳደር ለመሆን የሚበቃ ልምድና ብቃት አላቸው። ስልጠናም እየተሰጣቸው ይገኛል። የሚፈልግባቸውን ነገር ያውቃሉ። ብዙ የሚያሰጋ ነገር የለምና ከሹመት አንጻር ቢታይ፣ ከሪፎርሙ አንጻር ቢታይ፣ የተለመደ አሰራር እንደሆነ ቢታይ፣ ኢትዮጵያ የጀመረችው ሳይሆን የተለመደ አሰራር እንደሆነ ቢታይ ጥሩ ነው። በዚያው መንፈስ መረዳት ያስፈልጋል። ሳውዲን በሚመለከት የተነሳው ጥያቄ ትክክለኛ ጥያቄ ነው። ባለፉት ወራት ችግር ውስጥ እያለንም ቢሆን በርካታ ኢትዮጵያውያን ወደ ሀገር ውስጥ መልሰናል ከሳውዲ። አሁን ችግሩ ምንድነው? ሳውዲ እንደ መንግስት ሪፎርም እየሰሩ ነው። የሀገሬው ዜጋ ስራ እንዲሰራ እና